እርስ በርሱ የሚባል ሀገር ላይ ኢትዮጵያ ድሮን ጣለች። እንዲህ አይነት ተራ ድራማ በዓለም ላይ ይህን ነገር ይዞ ጠይቆ የሚጠቅመውን ነገር ለመወሰን የሚያስችል ስርዓተ መንግስት ወይም የዓለም ሀያል ነኝ የሚሉ ሀገራት ሁሉ በራሳቸው እብሪትና ትዕቢት ውስጥ ገብተው ወደማይወጡት ፈተና እስከሚጠፉ ድረስ የገቡ ስለሆነ ከእሱ አንጻር ሊሆን ይችላል እንጂ ሰው ቢኖር ኖሮ በዓለም ላይ እንዲህ አልነበረም የሚባለው ሲፈለግ ታቅቦ የሚወራበት ነው እና በዛም በዚህ የግብፅን እጅ አልሲሲን ከቤተ መንግስቱ እስከ ማባረር ድረስ ነው የምንቀጥለው። እኛ ንጹህ ሆነን በሚበጀው ላይ እስካልተባበርን ድረስ ብቻ ነው ክፎች እድሜያቸው የሚረዝመው እንጂ እኛ ንጹህ ሆነን በጎ ነገርን ወደን ሀገርን ወደን ሰውነትን ወደን በሀቅ መኖር ብንጀምር በአንድ ጀንበር ሁሉም ነገር በፈጣሪ ፍርድ ይስተካከል ነበር። ዞሮ ግን የኢትዮጵያን እውነት ማሸነፍ የሚችል ምንም አይነት ምድራዊ ኃይል እንደሌለ ከየትኛውም ቦታ ላይ ይወለድ ቆሻሻ ሆኖ እንደ ካንሰር መቆረጥ ስላለበት የሚቆረጥ መሆኑን አውቀን የራሳችን ልጅ ይሁን ከኛ ወንድም ይሁን ከኛ ይወለድ በምንም አይነት ግንኙነት አብሮን ይሁን ያ ቆሻሻ ይቆረጣል፣ ይቀበራል። ኢትዮጵያ በድል ትቀጥላለች። ቆሻሻ የትም ይገለጣል። የሚገለጠው ሊቃጠል ሊጠፋ ነው። እሱ ይፈጸማል። የኢትዮጵያ ቆሻሻ በሙሉ ይገለጣል፣ ይቃጠላል፣ ይጠፋል። ምንም አይነት ነውረኛ ነገር በኢትዮጵያ ምድር ላይ ወደ ፍሬ መምጣት አይችልም። ደብረጽዮንና መሰሎቹ በትግራይ ህዝብ ፊት እሆዳቸው ላይ በሚቸከል ችካል ፍርዱን የትግራይ ህዝብ በአደባባይ የሚፈጽመው ይሆናል። እሱ ነው የምናየው። እኔና እናንተ ብቻ እንዳልኳችሁ ንጹህ እንሁን፣ ሀቀኞች እንሁን፣ ሰዎች እንሁን፣ ኢትዮጵያዊ እንሁን። በቻልነው አቅም ታሪካችንን በብርሃን ለመጻፍ በጀግንነት እንንቀሳቀስ። ከዛ ውጭ ተዉት፣ ክፉ ሰው አያሳስባችሁ። ለክፉ ሰዎች ተዉት። እኔ ኃላፊነት ወስዳለሁ ብያቸዋለሁ። ማዕከልና የጤና ጣቢያ መስሎ የተበጣጠሰው የግብፅ ሴራ፣ በጤና ተቋም የተሸፈነው ሚስጥራዊ የጦር ካምፕ፣ በድንበር ግብፅ ቀብረው የነበረ ፈንጂ መከነ። አንድ አስደናቂ ተአምር ተሰምቷል። ላለፉት 6 አስጨናቂና እጅግ ውስብስብ የፖለቲካ ሽኩቻ በነገሰባቸው ዓመታት ውስጥ በአፍሪካ ቀንድ እጅግ አደገኛ የሆነው ስጋትና የጥፋት ድግስ ሲዘጋጅ የነበረው በግልጽ በሚታይ የጦር ሜዳ ላይ አልነበረም። ይልቁንም በደቡብ ሱዳን ፓካግ ግዛት ውስጥ ረጅም ግንብ ባለውና ምንም በማይመስል አንድ ግቢ ውስጥ በከፍተኛ ሚስጥር ሲቀነባበር የነበረ የፈሪዎች ሴራ ነበር። በአካባቢው ለሚኖሩ ነዋሪዎች ይህ ተቋም የግብፅ የሕክምና እርዳታ መስጫ ማዕከልና የጤና ጣቢያ መስሎ ታይቶ የነበረ ቢሆንም በአዲስ አበባ ለሚገኘውና ንስርን ለሚያስንቀው እጅግ የላቀ የኢትዮጵያ የደህንነትና ስለላ ተቋም ግን ይህ ስፍራ በቀጥታ በታላቁ የኢትዮጵያ ህዳሴ ግድብና በኢትዮጵያ ብሩህ እድገት ጉሮሮ ላይ የተደቀነ እጅግ አደገኛ ጩቤ መሆኑ በሚገባ ታውቆ ነበር። አሁን ግን ያ ሁሉ የፈሪዎች የጨለማ ውስጥ ሴራና ድብቅ የጥፋት ተልዕኮ እንደ ጉም በኖ ጠፍቷል። የጥፋት ሚስጥሩ ሙሉ በሙሉ በአደባባይ የተጋለጠ ሲሆን ደቡብ ሱዳን ይህንን በታላቁ የህዳሴ ግድብ ላይ የጥፋት ሰይፉን አንጠልጥሎ የነበረውን የግብፅ ሚስጥራዊ የጦር ሰፈር በአስቸኳይ እንዲዘጋና ጠቅልሎ እንዲወጣ በማያሻማ ሁኔታ ትዕዛዝ አስተላልፋለች። የጥፋትና የጥላቻ ዘመን በኢትዮጵያ በማይበገረውና ታላቅ ሀገራዊ ጽናት ስር ተጨፍልቆ ተቀብሯል። እኛ ሰሞነኛዎች ነን። ዛሬ ይህን የተገነባው በማንኛውም መደበኛ ስነስርዓት ወይም ይፋዊ መድረክ አልነበረም። ይህ ግንባታ ኢትዮጵያን በብርሃንና በግልጽ ጦርነት ማሸነፍ እንደማይቻል የተረዳው የካይሮ መንግስት በከፍተኛ ድንጋጤና ፍርሃት ውስጥ ሆኖ የፈጸመው የፈሪዎች ተግባር ነበር። የሁለትዮሽ የልማት እርዳታ በሚል ፈጽመው የሐሰት ሽፋን የግብፅ ወታደራዊ መሐንዲሶች የሲቪል ሰራተኞችን ልብስ በመልበስ የቀድሞውን የደቡብ ሱዳን አማጽያን ማዘዣ ጣቢያ ወደ ከፍተኛ የስለላና የጦር መሳሪያ ማከማቻነት ቀየሩት። ይህንን የጥፋት ማዕከል በይፋ እንደ ልዩ የሕክምና ክሊኒክ በማስመዝገብ ቅዱስ የሆነውን የሰብአዊ እርዳታ ስም ለራሳቸው ርኩስ የፖለቲካ ዓላማ ወደ አካባቢው የገቡት ትላልቅ የኦክሲጅን ሲሊንደሮችና ታንኮች የሕክምና መሳሪያዎች ሳይሆኑ እጅግ ዘመናዊ ለሆኑ ወታደራዊ መሳሪያዎች የሚያገለግሉ ግፊትን የሚቋቋሙ መሳሪያዎች ነበሩ። እንዲሁም የሰብአዊ እርዳታ ሬዲዮ ማሰራጫ ተብለው የተተከሉት ረጅም አንቴናዎች በቀጥታ የኢትዮጵያን ሉዓላዊ መረጃ ለመጥለፍ የተዘጋጁ እጅግ ከፍተኛ አቅም ያላቸው የስለላ ቴክኖሎጂዎች ነበሩ። የግብፅ ወታደሮች በአካባቢው በሚገኘው ረግረጋማ መሬት ውስጥ ከኮንክሪት የተሰሩ ጠንካራ ምሽጎችን በመቆፈርና ከላይ በተዝረከረከ
ቆርቆሮ በመሸፈን የአካባቢውን ነዋሪዎች ቤት ለመምሰል ቢሞክሩም የኢትዮጵያ የደህንነት መዋቅር ግን ይህንን ሁሉ የሴረኞች ጨዋታ በከፍተኛ ንቃትና እርጋታ ሲከታተለው ነበር። አዲስ አበባ በሰማይና በምድር ባላት እጅግ የላቀ የመረጃ መሰብሰብ አቅም የግብፅን መስሪያ ቤት የድብቅ ድሮን ማረፊያና በቀጥታ ከካይሮ ወታደራዊ ስለላ ዋና መስሪያ ቤት ጋር የተገናኘውን የሳተላይት መስመር በቀላሉ አጋልጣለች። ግብፅ በሚሊዮኖች የሚቆጠሩ ዶላር በማፍሰስ በድብቅ ጉድጓድ ውስጥ ስትወራጭ፣ ኢትዮጵያ ግን የማይበገረውን የታላቁ ህዳሴ ግድብ ግንባታ በኩራትና በልዕልና በማፋጠን እውነተኛ ሀያልነት የሚገኘው በተግባርና በልማት እንጂ በስለላ እንዳልሆነ በተግባር አሳይታለች። ይህንን ሁሉ ነገር አሳክተናል ነው። ቀጣይም የተወሰነ ነገር በውጭ ጉዳይ ሚኒስትሯ በኩል መግለጫ ወጣችሁ ማናችሁ ሰሞንኛ የሚለውን እዛው ቻናሉ ላይ ሄዳችሁ ሙሉ ብቻልሱ ደስ ይለኛል። ይሄ በደቡብ ሱዳን ገብተው ጋምቤላ መፈናቀል ጋር በሱዳን እዛ ጋር በቅማንት ስም እያሉ ከዛ ፋኖ ሽን እያሉ የሳምሪ ቡድን የገዳዮችን ስኳድ የመለመሉ እያሰለጠኑ መሪ የለሽ ሀገር እንድትሆን ሱዳንን አድርገው የሰሩት ግብጾች ናቸው። በሁሉም በየሄዱበት ግን እጃቸው እየተቆረጠ መሄዱን ነገሮች እየገጣጠማቸው አይታችሁ ከዚህ ጋር ያሉ ኢትዮጵያዊ ነኝ ብለው ያበዱና የተረገሙ ሰዎችም ወደ ቀልባቸው እንዲመጡና ከመጥፋት ራሳቸውን እንዲከላከሉ መምከር የምትችሉትን ያክል ምከሩ ማለት ነው የምንፈልገው እኛ። ከዛ ውጭ እዳው ገብስ ነው። ኢትዮጵያን የነካ አይገኝም። የሱ የህይወት ድካን የምንለው አህመድ የላካቸው ድሮኖች ይኸው የሱዳንን ኤርፖርት ደበደቡ። ለሱዳን አግዛ ኢትዮጵያ ላይ ጦርነት ትከፍታለች። ግብፅና ሌሎች የሱዳን አጋዦች ከዚህ በኋላ ሱዳን ኢትዮጵያን ይገጥማል፣ ኢትዮጵያ ላይ ሊዘምቱ እንደሚችሉ እየነገረ ነው። በሱዳን በኩል የተወሰደው እርምጃ የድንበር ጥበቃ እና ትክክለኛ የሆነ እርምጃ ነው ብላ በውጭ ጉዳይ ሚኒስትሯ በኩል መግለጫ ወጣችሁ ማናት ሲባል ግብጽ ናት። ማንም አልጠይቃል። ይሄ የሚያሳየው ምንድነው? መጀመሪያው ጽፈውታል ኦልሬዲ። በውጭ ጉዳይ ሚኒስትሩ ሌላው ቀርቶ ለመጻፊያ ጊዜ እንኳን አልወሰደም። ልክ አብዱልፈታህ አልቡርሃን የኛን ድንበር ሲጥስ ልክ ነው የሰራው ብለው መግለጫ ሲያወጡ እኩል ነበረ እና ጉዳዩ ይሄን ያህል ምን ያህል ፊልም እንደሚሰሩ ሱዳንን ልክ እንደ ጓሮ አትክልታቸው እንደፈለጉ በሚፈልጉት መልኩ እንደሚኮተኩቷት የሚያሳይ ነገር አለ። ለማንኛውም እንስማቸው። خلاص خلطوا انا كنت مستنيهم يغلطوا. ابي احمد واثيوبيا ضربوا طيارات مسيره من عندهم خلاص خلطوا انا كنت مستنيهم يغلطوا. ابي احمد واثيوبيا ይሄ በጣም ለፍላፊ ግብፃዊ ነው። በግብፅ ጉዳይ ላይ ሌት ተቀን የሚሰራ ነው። በተለይ በህዳሴ ግድብ ጉዳይ ላይ ስንት ነገር ሲለፈልፍ እንደነበረ በቃ ይኸው ሊመቱ ነው ምናምን ብሎ ሲዋሽ ሲቀጥፍ የነበረ ሰውዬ ሌላ አሁን ደግሞ ከሳውዲዎቹ ጋር ያይዞታል። ሳውዲዎቹ ጋር ደግሞ ተጣምዶ ምላሽ የተሰጣጡ ነው። ባለፈው ከሳውዲዎቹ አክቲቪስቶች ጋር እንዴት ሲመላለስ እንደነበረ አንዳንድ ቪዲዮዎችን አሳይቻቸዋለሁ። እስኪ ዛሬ ደግሞ ምን ይለናል? ከሱዳን ጋር በተያያዘ ይኸው ሱዳንና ኢትዮጵያ ነው ጉዳዩ። ግብፅ ምን አገባት እዚህ ውስጥ? በብዛት መጮህ ያለበትም ከጮኸ ሱዳን ነው። የሱዳኑ መንግስት በውጭ ጉዳይ ሚኒስትሩ በኩል ተነፈሰ። ያው ያቺ የምታስቀዋን ድራማ ነገረን። አፕሊኬሽን ከፍታችሁ አለ የጦር አውሮፕላን ተከታትላችሁ የት እንደሚሄድ ማወቅ ትችላላችሁ አለ። እንደዛ ካወቀ መጀመሪያውኑ አውሮፕላኑ እንዴት ሄዶ ጥቃት ፈጸመ የሚለው ራሱ አንድ አጠያቂ ጉዳይ ነው። ይህንን ያው ትላንት ስላወራንበት ብዙ አልሄድበትም። እንስማ። خلاص خلطوا انا كنت ይኸው ተሳሳቱ። እኔ እንዲሳሳቱ ስጠብቅ ነበር። አንድ ሰው እንዲሳሳት ስጠብቅ ማለት እና እኔ እንዲሳሳቱ ስጠብቅ ነበር። ይኸው ተሳሳቱ انهم يغلطوا. ابي احمد واثيوبيا ይኸው ተሳሳቱ። ዶክተር አብይ አህመድ ዶክተር አብይ አህመድ ነው እንግዲህ በሪሞት ድሮኑን ሲልከው እዚህ ጋር የሚያሳየን ማለት ነው። እና ምን ያህል የህፃን ጨዋታ እና ምን ያህል ደግሞ ስክሪፕቱ እንዳልኩት ከግብጽ በኩል ከዛ በሱዳን በኩል በቀሽም በሆነ ትወና እንዲደረግ የተደረገ መሆኑ ያሳያል። ይሁን خلاص خلطوا انا كنت مستنيهم በቃ ተሳሳቱ እኔ እንዲሳሳቱ ስጠብቅ ነበር። يغلطوا. ابي اثيوبيا ضربوا طيارات مسيره من عند አብይ አህመድና የአብይ አህመድ የላካቸው ድሮኖች ይኸው የሱዳንን ኤርፖርት ደበደቡ። من داخل الارض الاثيوبيه على السودان من كام يوم. مش على هدف عسكري مثلا، لا ده على هدف مدني. ይሄ ደግሞ በትክክል የታሰበበት ከዚህ በፊትም ሲደረግ የነበረ ነው። አሁን ደግሞ የመቱት ደግሞ ኤርፖርት የሲቪል መጠቀሚያ የሆነ ቦታ ነው ይላል። هو مطار الخرطوم المدني. ይሁት አሁን እዚህ ጋር የሚያሳየን ከስር እንዴት እንዳወደምናቸው ምናምን ነው የሚያሳየን። ነገር ግን የሱዳኑ ራሱ መግለጫ ነው የሚለው ይሄን ድሮኖቹን ተቃውመናል እና የኛ መከላከያ ተከላክሏል ነው የሚሉት። በተወሰነ ደረጃ አንዳንድ ቦታ ላይ ጥቃቶች እንደደረሱ ይነግሩናል። ነገር ግን ይህን ያህል የከፋ ነገር እንደሌለ እና በቁጥጥር ስር እንደዋለ አድርገው ነው የሚነግሩ።
የግብፁ ግን ሚዲያ እንዴት እንደሚያራግብ ቀድሞ የተዘጋጀበት ስለሆነ ማለት ነው። እና ወይም ትንሽ ነገር ሲኖር ያችን አጋጣሚ ተጠቅሞ ምን ያህል እንደሚያራግብ የሚያሳይ ነው። ابي احمد بيعمل كده ليه؟ ابي احمد بيعمل كده لان አብይ አህመድ ይህንን ለምን ያደርጋል ካልን هو الداعم الاول للدعم السريع. ምክንያቱም የመጀመሪያው የልዩ ኃይሉ ደጋፊ ስለሆነ ነው ይላል። الدعم السريع بيتكبد خسائر هائله بسبب الدعم اللي بيتلقاه الجيش السوداني من مصر والسعوديه وباكستان وتركيا. ስለዚህ ልና መጨረሻ ላይ ከቱርኪያ፣ ከሳውዲ፣ ከግብፅ ድጋፍ የሚያገኘው የአብዱልፈታህ አልቡርሃን መንግስት ግን በጣም ከፍተኛ የሆነ ምንድነው ስሙ የልዩ ኃይሉ ላይ ከፍተኛ የሆነ ጥቃት ግን እያደረሰበት ነው ይላል። ሲጀመር ቱርኪያ፣ ሳውዲ፣ ቱርኪያም ጨምሮ እንደዚሁ ፓኪስታን ብዙም ስሟ አይጠራም ለምን እሱ እንዳነሳት አላውቅም። እና እንደዚህ አይነቱ የአብዱልፈታህ አልቡርሃን ጉዳይ ውስጥ መሳተፋቸው ልክ እንዳልሆነ የዓለም አቀፉ ማህበረሰብ እያወገዛቸው ነው። ምክንያቱም ሁለት አካሎች ተመሳሳይ ፖዚሽን ላይ የነበሩ ኦልሞስት አንዱ የአንድ ወታደር ክንፍ የሚመራ ሌላው ደግሞ የሌላ ወታደር ክንፍ የሚመራ ግን ሁለቱም በሱዳን መንግስት እውቅና ተሰጥቷቸው ሲሰሩ የነበሩ ናቸው። ይሄ ለምንድን ነው እንደዚህ ሆነው? ለምንድን ነው ግብጽ በዚህ ልክ የምትሄደው? ሱዳንን አፍርሳ በዛ ላይ ደግሞ ከሌላ ጋር ለማጋጨት ምናምን ከተባለ እንዳልኳችሁ ጉባኤ ኢትዮጵያ ላይ የሚያስታውስ ሰው ካለ ያስታውሳል። ግብጽ በሶማሊያ መጣችን ያለ ወታደር አራገፈች፣ በኤርትራ እንደዚህ ልንገጥም ነው ምናምን እየተባለ በተለያየ ቦታ ሲወር ነው። የኢትዮጵያ እናት አባቶች የኢትዮጵያ አምላክ ባለው መርህ በሱዳን በኩል ነው ጦርነት ያሰበችው። እሱን ደግሞ እድሜ ለእናት አባቶቻችን በሚገባ ተሸክፏል ብለን ነበረ። አሁንም እዛ ጋር ከኤርትራ ጋር ጦርነት አንገጥምም። እኔ እስካሁኗ ሰዓት ድረስ የጦርነት እቅድ የለም። ይህንን ማናዊ እይታ ላላቸው ሰዎች የሚገባቸው ነው። የዱዓ የጸሎትን መርሃ ግብር ማንም ይሄን ቡር ያለ እናት አባቱን በመካድ የሚራገጠው ትውልድ የጸሎትን መርሃ ግብር ወይም ሃይማኖትንና እምነቱን በአጠቃላይ ለድብድብና ለመገዳደል ብቻ የሚፈልገው ትውልድ ላይ የጸሎት መርሃ ግብርና የእናት አባቶቻችን ድካም ከፈጣሪ ጋር ያላቸውን መለኮታዊ ግንኙነት ያረክሳል። ይሄ ደንተው አይደለም። ከዛ ይልቅ የሆነ ነጭ መጥቶ የሚተፋውን ነገር መላስ እንደ ክብር የሚቆጥር ውርደቱን በዛ ልክ የተቀበለ የንግድ ምርቶች ላይ ሁለቱ ሀያላን ሀገራት የዓለምን አሁናዊ ሁኔታ በመወሰንም ሆነ የወደፊት ዕጣ ፈንታን አቅጣጫ በማስያዝ ረገድ ከፍ ያለ የውሳኔ ሰጭነት አቅም ያላቸው ናቸው። አሜሪካና ቻይናም። እነዚህ ሁለት ሀያላን ሀገራት በዓለም የኢኮኖሚ የኢንቨስትመንትና የንግድ እንቅስቃሴ ላይም አብላጫ ድርሻ ያላቸው የዓለምን የምጣኔ ሀብት እንቅስቃሴ እንዳሻቸው የሚዘውሩ መሆናቸውም ይታወቃል። በዚህም በተደጋጋሚ የሚገቡባቸው የንግድ ጦርነቶች ከነሱ አልፎ የዓለም ሀገራትን ኢኮኖሚ ሲንጥም በተደጋጋሚ የታየ እውነታ ነው። በተለይ ትራምፕ በአሜሪካ የመሪነት ጊዜያቸው ሁሉ በቻይና የንግድ ምርቶች ላይ የሚጥሉት ተደጋጋሚ የታክስ ጫናም የሁለቱን ሀገራት ፉክክርና ተቃርኖ ሲያንረው መቆየቱ ዓለም ያየው ሀቅ ሆኖ ቆይቷል። በሌላ በኩል ቻይና እንደ አንድ ግዛቷ የምትቆጥራት የታይዋን ጉዳይና የአሜሪካ ጣልቃ ገብነት ቻይናን እና አሜሪካን እሳትና ጭድ የሚያደርጋቸው ጉዳይ ነው። ምክንያቱም አሜሪካ ለታይዋን የጦር መሳሪያ ታቀርባለች የሚለው ለቻይና ትልቁ ራስ ምታት ሆኖ እንደቀጠለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካቲት 1 ቀን 2018 ዓ.ም ለእስራኤል ወግነው ከኢራን ጋር የገቡበት ጦርነት በድርድርም ሆነ በኃይል መቋጫውን ማግኘት ባልቻለበት በዚህ ወቅት ወደ ሩቅ ምስራቅ ሀገር ቻይና አቅንተዋል። ትራምፕ እነዚህን ሁሉ የተወሳሰቡ ጉዳዮችን ይዘው ወደ ቻይና ቢያቀኑም ዋና የጉዟቸው ትኩረት ግን የኢራን ጦርነት ጉዳይ ሊሆን እንደሚችል የብዙ ተንታኞች ግምት ሆኗል። ስለዚህ ምን እንጠብቃለን? ሁለቱ እዛ ጋር እየሄዱ ነው። ዶናልድ ትራምፕ ምን ይጠብቃሉ የሚለውን በራሳችሁ ይዛችሁ ታበቁ። አሜሪካ በክብሯ መቀጠል ከፈለገች ከድሮው ከነበረው አይነት የበላይነትና የበዝባዥነት ዓለም ወጥታ በጋራ በሰጡ መቀበል ላይ አሰራሯን ማስተካከል ነው። አውሮፓም ሆነ አሜሪካ ያንን ነገር መከተል ግድ ይላቸዋል። ያለዛ ግን መኖር አይቻልም ነው። የሆነ ሰርቫይ ምናምን አይደለም። ይህንን በድፍረት ማውራው የማውቀውን ስለማውቅ ነው። ከሰዎች ስርዓት ባሻገር የማውቀው ነገር ስላለ ማለት ነው። 1 ሰዓት አልፎኛል። ኦልሞስት ማሳጠር ይኖርብኛል እና የተወሰኑ ነገሮችን መጨመር አለብኝ። ወደ እነዛ እንሂድ። የኢትዮጵያና አሜሪካ ግንኙነት አዲስ ምዕራፍ ውስጥ መግባቱ ግልጽ ሆነ። ዋሽንግተን ዲሲ የኢትዮጵያ ፌዴራል መንግስት ከፍተኛ ባለስልጣናት
በአሜሪካ ዋና ከተማ ዋሽንግተን ዲሲ ያደረጉት ይፋዊ ጉብኝትና ከአሜሪካ ከፍተኛ ኃላፊዎች ጋር ያካሄዱት ውይይት በሁለቱ ሀገራት መካከል ግንኙነት ላይ አዲስ ምዕራፍ መክፈቱ ተገልጧል። በጉብኝቱ ወቅት ከአሜሪካ የውጭ ጉዳይ ከፍተኛ ኃላፊዎችና ሴናተር ማርኮ ሩቢዮ ጋር ውጤታማ ውይይቶች መደረጋቸውም ተነግሯል። በዚህ ጉብኝት ተከትሎ በኢትዮጵያ ላይ ተጥሎ የነበረው የተባለው የጦር መሳሪያ እገዳ መነሳቱን የሚገልጹ መረጃዎች በስፋት እየተሰራጩ ሲሆን ይህም በሁለቱ ሀገራት መካከል የተፈረመ አዲስ ስልታዊ የትብብር ስምምነት አካል መሆኑን ተጠቅሷል። ተንታኞች ስምምነቱ የኢትዮጵያን ሉዓላዊነትና የዲፕሎማሲ ተጽዕኖ እንደገና ያጠነከረ እርምጃ መሆኑን ይገልጻሉ። እንዲሁም ይህ ሁኔታ ኢትዮጵያ ወደ አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክትስ AGOA የንግድ እድል እንድትመለስ የሚያግዝ አዲስ ዲፕሎማሲያዊ መንገድ መክፈቱንም የሚያሳይ መሆኑን ይገልጻሉ። በሌላ በኩል በኤርትራ ላይ ያሉ ማዕቀቦች እንዲነሱ የሚደረጉ እንቅስቃሴዎች ከኢትዮጵያ የውስጥ ጉዳይ ርቀት መጠበቅና ማንኛውንም ታጣቂ ቡድን አለመደገፍን እንደ ቅድመ ሁኔታ መቀመጣቸውም ተነግሯል። ይህም ለክልሉም ዘላቂ ሰላም አስፈላጊ ዋስትና ሊሆን እንደሚችል ተገምቷል። የዋሽንግተኑ ውይይት የተካሄደው በቲፒኤልኤፍ ውስጥ የፖለቲካ ውጥረት በተባባሰበት ወቅት መሆኑ ደግሞ ትኩረትን ስቧል። አንዳንድ ተንታኞች አሜሪካ ከፌዴራል መንግስቱ ጋር ያሳየችው አዲስ የትብብር አቅጣጫ ህወሓትን በዲፕሎማሲያዊ መድረክ እያገለለ መሆኑን ይገልጣሉ። በአጠቃላይ በዋሽንግተን የተደረጉት ውይይቶችና የተፈረሙ ስምምነቶች ለኢትዮጵያ የውጭ ግንኙነት ፖሊሲ አዲስ አቅጣጫ መፍጠራቸውን የሚያሳዩ ሲሆን በቀጣይም ወራት በክልሉ የፖለቲካና የደህንነት ሁኔታ ላይ ተጽዕኖ ሊያሳድሩ እንደሚችሉም ታዛቢዎቹ ገልጠዋል። በቦይንግ 737 ማክስ አውሮፕላን አደጋ ህይወቷ ለጠፋው ሳሚያ ስቱም ቤተሰቦች የ49.5 ሚሊዮን ዶላር ካሳ ተፈረደ ተባለ። በቺካጎ የሚገኝ የፍርድ ቤት ዳኝነት እንደ አውሮፓውያን አቆጣጠር በ2019 በኢትዮጵያ አየር መንገድ የቦይንግ 737 ማክስ አውሮፕላን አደጋ ህይወቷ ለጠፋው አሜሪካዊቷ ሳሚያ ስቱም ቤተሰቦች የ49.5 ሚሊዮን ዶላር የካሳ ክፍያ እንዲፈጸም ወስኗል። ይህ የፍርድ ቤት ውሳኔ በዓለም ዙሪያ የ346 ሰዎችን ህይወት በቀጠፉ በሁለቱ የቦይንግ 737 ማክስ አሰቃቂ አደጋዎች ምክንያት በቦይንግ ኩባንያ ላይ የተሰጠ ሁለተኛው ትልቅ የዳኝነት ውሳኔ ነው የተባለው። የ24 ዓመቷ ሳሚያ ስቱም በአውሮፕላን ደህንነት ላይ የምትሰራ ወጣት የነበረች ሲሆን እንደ አውሮፓውያን አቆጣጠር መጋቢት 10 ቀን 2019 ዓ.ም የአውሮፕላን በረራ ቁጥር AT302 ከአዲስ አበባ ተነስቶ ወደ ናይሮቢ በመጓዝ ላይ ሳለ ቢሾፍቱ አቅራቢያ በደረሰው አደጋ ህይወታቸው ካለፈው 157 ሰዎች መካከል አንዷ ነበረች። ይህ አደጋ ከመድረሱ ከ5 ወራት በፊት በኢንዶኔዥያ የሊዮን ኤር አውሮፕላን በተመሳሳይ ችግር ተከስክሶ የነበር ሲሆን የቺካጎ ፍርድ ቤት ውሳኔ ቦይንግ ኩባንያ በአውሮፕላኑ የቴክኖሎጂ አሰራር ላይ ለነበረበት ከፍተኛ የቸልተኝነት ጉድለት ተጠያቂ መሆኑን በድጋሚ ያረጋገጠም ሆኗል። የመሪዎች የስልጣን ዘመን ሊገደብ ነው ተባለ። የኢትዮጵያ ብሔራዊ ምክክር ኮሚሽን የአፈጻጸም ሪፖርቱን ባቀረበበት ወቅት ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት እየተደረገ ያለው ሀገራዊ ምክክር ዋነኛ ዓላማው በህገ መንግስቱ ላይ ያለ ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ይፋ አድርገዋል። እንደ አብዛኞቹ የአፍሪካ ሀገራት የስልጣን ዘመንን ለማራዘም ሳይሆን በተቃራኒው ገደብ በማበጀት ረገድ መንግስታቸው ታሪካዊና ስር ነቀል የሪፎርም ተነሳሽነት መውሰዱንም ገልጠዋል። ጠቅላይ ሚኒስትሩ መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል በሩን በከፈተበት በዚህ ሁኔታ በሀገራዊ ምክክሩ አንወያይም ያሉ የፖለቲካ አካላትን ክፉኛ ተችተዋል። የፖለቲካና የስልጣን ፍላጎት ያላቸው አካላት ለውይይት ፈቃደኛ ካልሆኑ ለምን ፖለቲካ ውስጥ መግባት ፈለጉ ሲሉም የጠየቁት ጠቅላይ ሚኒስትሩ መንግስት ኮሚሽኑ የሚያቀርባቸውን ምክረ ሀሳቦች ተቀብሎ መሬት ለማውረድ እና ለማሻሻል ሙሉ በሙሉ ዝግጁነት እንዳለውም በድጋሜ አረጋግጠዋል። በሌላ በኩል የሀገራዊ ምክክር ኮሚሽኑ ባቀረበው ሪፖርት መሰረት በሀገሪቱ 93 በመቶ የሚሆኑትን ማለትም በ1234 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ ማከናወኑን አስታውቋል።
በጸጥታ ችግር ምክንያት በትግራይ ክልል ውስጥ በቀጥታ ማካሄድ ባይቻልም በአዲስ አበባ ከተማ ከተለያዩ አካባቢዎች የተውጣጡ የትግራይ ተወላጆችን በማሳተፍ ሂደቱንም አካሄዱንም ገልጦ በቀጣይ የሀገራዊ ምክክር ጉባኤዎችን ለማካሄድና ምክር ሀሳቦችን ተግባራዊ ለማድረግ መዘጋጀቱንም ይፋ አድርጓል። ይህም እንግዲህ ስልጣንን ለመገደብ ከህዝብ ሳይመጣ ኦር ከሌሎች ሳይጠየቅ ከመንግስት ከራሱ መምጣቱ ጥሩ ነገር ሆኖ ሲያበቃ ይህን ተቀብሎ ደግሞ ለማስፈጸም የሚያስችል አብሮነት፣ አንድነትና ንቃተ ህሊና በህዝብ ዘንድ ካልተፈጠረ ደግሞ ያው ተወርቶ መቅረት ይሆናል። የተወራው ነገር በሙሉ ህዳር እንዳይደርስ ጠላት ገብቶ ይፈተፍታል። በድህነቱ ላይ ከተጠለፈ በኋላ ሲጮህ ብቻ የሚሰማ የትም ግን ህይወቱን ይዞ ማትረፍ የማይችል ብዙ የጠላቶቻችን ሰለባ ሆኖ በባንዳነት በውርደት የሚኖር ብዙ ነው። ይሄ እንዳልነው ወደፊት የሻዕቢያ የሽብር ቡድን፣ የህወሓት የሽብር ቡድን፣ የፋኖ የሽብር ቡድን እና የሸኔ የሽብር ቡድን ተብሎ የከሰሩና ሞት ብቻ የሚገላግላቸውን ሰዎች አጥፍቶ ጠፊ በማድረግ እየጋለበ የሚመጣው ዘላቂ የኢትዮጵያና የቀጠናው ጠላት እንዳለ ሁሉ በማሰብ ዝግጅታችን እስከዛ ድረስ መልካም ነገርን መውደድ፣ መጥፎ ነገርን ማውገዝ እና ጥሩም ጥሩ ሆኖ መልካሙም መልካም ሆኖ በሚጠቅመው ለህዝብና ለሀገር እንዲጠቅም የማስቻሉን ስራ ራሳችን ተሳታፊዎች ሆነን እንድንሰራ የማይጠቅመውንም ደግሞ ጠርጎ በማስወገድና ጉዳት ሳያደርስ ለመከላከል እንዲሁ በአብሮነትና በአንድነት መስራት ስለሚገባን የተገኙ አጋጣሚዎችን ሁሉ ለህዝብና ለሀገር በመልካም ይጠቅሙ ዘንድ ለማድረግ ንቁ ተሳታፊዎች ሆነን እንድንሰራ ማሳሰብ እንፈልጋለን። እሱን እያለን የዛሬውን መርሃ ግብር በዚህ ላይ ብንዘጋው ጥሩ ነው። ህወሓት ላይ ይሄ ያለው ቅርንጫፉ አንድ አይነት ነው። ግብፅ፣ ህወሓት እና መሰል ሰዎች ያው ጥፋትን ሊያራምድና ሊያዘልቅ የሚችል ነገር ላይ በሙሉ በፊት ለፊትም ሆነ በጀርባ የሚሰሩና የሚጠቀሙ መሆኑን አሁንም ደግመን ደጋግመን ማሳወቅ እንፈልጋለን። በርዕሱ እንዳለው የነሱ ባህሪ ይህን ነው። በጎጃም ላይ ያለው የህወሓት ቡችላ ኦር የሻዕቢያ ፈረስ ሆኖ የመጣውም ጭንጋፍ እርስ በርሱ ተባልቶ እስከሚያልቅ ድረስ ራሳችንን ጠብቀን ማየት ነው። በዚያ ያልቃል። የኢትዮ ኤርትራ የሚለውም ይቀጥላል። መሻግሬ አሰብን እኮ የኢትዮጵያ መከላከያ ሰራዊት እንዲያዘው አታውቅም እንዴ? አትጠይቃቸው? መረጃ የላችሁም እንዴ? እና መደራደር እኮ ክብር ነው። ከዛ ባሻገር ቢሆንስ? እና እስከዛ ድረስም ማሰብ ነው። ሀፍረት ምናምን እንደዛ አይነት ጋጠወጥ ነገር የሚሆነው እንደሚሆን እናውቃለን። ሰው የምናውቀው ነገር ላይ እርግጠኛ ስለሆን እርግጠኛ በሆንበት ነገር ላይ የሆነ ቅንጭብጭብ ነገር ስሜታዊነትን ማስተጋባትም ተገቢ አይደለም። ዞሮ ድርድርም ሆነ ማንኛው ነገር የጋራ ተጠቃሚነትን ህዝብን ከህዝብ በዘላቂነት የሚያገናኝ ነገር እንደግፋለን። ይሄን ማንም ቢያደርገው አንዱ ጨፍላቂ አንዱ ተጨፍላቂ ሆኖ የሚሄድበት ነገር ግን አንፈልግም። እንዲህ አይነት ጽንፍ ላይ የረገጡ ሰዎችንም እንዲጠፉ ወይ እንዲስተካከሉ ብለን የምንለው ለዛ ነው። ህዝብ ከህዝብ ጋር ማንም ጠላት ጣልቃ ገብቶ የሚፈተፍትበትን እድል ባሳጣ መልኩ ህዝብ ባለቤት ሆኖ የሚቀጥልበትን ማንኛውንም አጋጣሚ መጠቀም እንፈልጋለን። የምናደርገው እሱን ነው። ተረኛ በዝባዥ፣ ተረኛ እንደዚህ ምናምን ይሄ ቅኝ ገዥነት ተገዛው ምናምን የሚልና መገዛትን እንደ ክብር ብሎ በየሰው ሀገር ተበትኖ ኢትዮጵያን በማፍረስ ላይ የተሰማራ ኃይል ከሱ በላይ እየፈረሰ የለም። አሳፋሪ ነገር ነው። የት ሆኖ ያንን እያወራ እንዳለ እንኳን እና ይሄ ሉዓላዊነት ክብር ምናምን የሚባለው በሙሉ በጣም የሚያሳዝን ነገር ስለሆነ እሱ ዝርዝሩ በተግባር ነው። ጀስት አሁን ላይ እንዲህ ነው እንደዛ ነው ብሎ እንደ መመካት እንደ ትምክህት ሆኖ የሚነገር ኖሬ እነዚህ ማውራት አልፈልግም። ብቻ አይጠቅምም ነው። በሰው ሀገር ላይ በስደተኝነት ተቀምጬ ስለ ሀገሬ ሉዓላዊነት ስለሆነ ነገር ምናምን ማውራት ፌዝ ነው የሚመስለው። እነዛ ያስጠጉን ሀገራትን ቢሆኑ የሆነ እነሱ እስካሉ ድረስ ብቻ የምንኖርበት ቦታ ላይ ቆመን ሀገራችንን ለማቅራራትና ለመፈከር ከሌሎች ጋር ለብጥብጥ አጀንዳ ለማድረግ ብቻ ለመደባደቢያ ሰበብ ለማድረግ ብቻ የምናወራ ሰዎች ሄደን የማንኖርበት ሀገር ሄደን እንደፈለግን ወጠን ገብተን የማናየው ሀገር ላይ ስለ ሀገር ተቆርቋሪ ነን ብለን ማለት ፌዝ ነው፣ ቀልድ ነው፣ ክፉነትም ነው። በእርግጥ በዛ ልክ ዓለምን ማታለል ማለት ነው። እሱ አይጠቅምም። የሚሆነው ግን እንደሚሆን ማሰብ ነው። ከዛ
ካልሆነም በኋላ እንወቃቀሳለን። መሰዳደቡ ምን ማለቱ በኋላ ይደርሳል። የሚጠቅመን ነገር ላይ ብናደርግ ከዛ ይልቅ ከዛ ባሻገር አይ በዚህ ምክንያት ይሄ የሚሆንልን ከሆነ ሰዎች የሚያወሩት እንደዛ ነው፣ የሚነጋገሩት እንደዛ ነው። ትራምፕ ጥርሱን ነክቶን ቢሆን እኮ ቻይና ገባው ምን ሊያደርግ መሰለ? ቻይና ሊጠቅም መሰለ? ብልጠት እኮ የሌለው ጥላቻ ነው። በሰፈራችን ወርሰነው ይሄድ ነው። በጣም በድህነታችን እንኳን የማንዋደድ የኛ አካባቢ እኮ የሚያስጠላው በድህነት እንኳን የማንዋደድ የማንተዛዝ በተሰራ ሰዎች በሰሩት ሀገር ላይ ሄደን ተለጥፈን ሀገራችን ላይ ግን የምናበረክተው ነገር መባላትን፣ መገዳደልን እና ይሄ እንደዛ ስለሆነ ይሄ እንደዛ ስለሆነ ተደራደረው ተራውን ማሻገር ምናምን አይነዳችሁም እንዴ? ሰው ከኤርትራ ለመውጣት ብቻ የሚጣደፍበት ለምን ሆነ? ያ ነበር የኤርትራ ህዝብ ምኞቱ። ወደ ኤርትራ ለመግባት ሰው ሲሽቀዳደም ሲሻማ ነበር መታየት የነበረበት። ይሄ ባለመሆኑ አታፍሩም? አናፍርም እንዴ? እንደ ጋራኔ አሁን ኤርትራ እንደ ሀገር ይሄ በሽተኞችን አለም እኮ በበሽተኛማ በየሰፈሩ እኮ አለ። የራስ ወንድም ቢሆን በሽተኛ ሊሆን ይችላል። ያ ማለት ግን ሀገርን እስከመተው ድረስ አይደለም። ዞሮ ዞሮ የሚሆነው ስለሚሆን አብረን ያለን የኢትዮጵያ ድል ይቀጥላል። እውነት ያሸንፋል፣ ሰውነት ያሸንፋል፣ ኢትዮጵያዊነት ያሸንፋል፣ ሀቀኝነት ያሸንፋል። ኢትዮጵያ የሚገባትን ጌጣጌጥ ሁሉ እናደርግላታለን። የሰው ልጆች ሁሉ ሰው እንዲሆኑ፣ ብሔርተኝነት ይጠፋል፣ ሰውነት ያብባል፣ ይለመልማል። ከሰውነት በታች የወረደ በብሔር የተሸነሸነ እዚህ ምድር ላይ ምድር የተሰራቸው ለሰው ሰው የሆነ ብቻ ይኖራል። ሀቀኝነት የሌለው የትም ቦታ ላይ ቢሆን የተጨናገፈ ስለሚሆን እሱም የተዛነፈ ነው። የተዛነፈ ማንነት ይዞ ሰው ልክ የሆነ ነገር ማግኘት ስለማይችል ሀቀኝነት ይሰፋል፣ ይስፋፋል። ጽንፈኝነት፣ ዘረኝነትና የተንሸዋረረ ሀሳቤና አመለካከትም ከምድራችን ላይ ይጠፋል። በሱ ስሜት ችግሮች ሁሉ እንዲፈቱ እንሰራለን። እሱና ተበጽራ በእግዚአብሔር ኢትዮጵያ በድል ትቀጥላለች፣ ጥላቶቿን ሁሉ ትቀብራለች፣ ዘረኝነትን፣ ጽንፈኝነትን፣ ባንዳነትና ጎጠኝነትን ታጠፋለች፣ ወደ ክብሯም ትመጣለች። በክብሯ ላይ ክብር መጨመር ሌሎችንም ማክበር እንጂ ሌሎችንም ማጥፋት አይደለም። ስለዚህ ሰው ገለን ሰው አጥፍተን ስለማናቅ ሰዎች ያጠፉናል ብለን አናምን። ጥላቻን ማስወገድ ጤነኛ ያደርጋል። ጤነኞች ሁኑ። መልካም ጊዜ